ፕሮግራም ካለብ የእግዚአብሔር ራእይ ካለብ ራሱ ክፉ ሊያገኝ አይችል። ምልክት ይደረግብሃል። ዛሬ ምልክት ጌታ ራሱ ያደርግላችኋል። የደከማችሁ ሰዎች ሰው ቢመጣ ያጽናና። ጌታ ራሱ የደከማችሁ መንገድ አለ። ጌታ ራሱ ምልክትን ይሰጣችኋል። ምልክት አለበት አይነካም። ምልክት አለበት አይጨነግፍም። አንተ የእግዚአብሔር ፕሮግራም ነህ። አንተ የእግዚአብሔር ራእይ ያለብህ ሰው ነህ። አንተ ውስጥ ያለ እግዚአብሔር ክብር አለ። ሳምንት ስለ ሰፊው ስፍራ በረከት ተናግሬያለሁ። ዘዳግም ምዕራፍ 11። ስለዚህ ባለፈው ስለ ሰፊው ስፍራ ተናገረ እግዚአብሔር። ወደ የሚቀጥለው አዲስና ሰፊ ስፍራ መግባት ዘዳግም ምዕራፍ 11 ላይ ይሄንን ቃል በደንብ ጥሩ አድርጌ እሰጣችኋለሁ። ግን መሃል ላይ እግዚአብሔር ዛሬ እንዲህ አለኝ፣ ጌታ ራሱ ምልክትን ይሰጣችኋል እና ምልክትን እሰጣለሁ እኔ ራሴ ያለኝ እግዚአብሔር። በደንብ ጩና እስኪ አሜን በሉ ባካችሁ። ራሎ ቫካዲያሴ ኢሳይያስ ምዕራፍ 8 ላይ ያለ ቃል ነውና ጌታ ራሱ ምልክትን ይሰጣቸዋል። ይሄን ቃል አነባለሁ። ይሄን ቃል ያው ሰበር ቃል ነው። ኢሳይያስ ምዕራፍ 8 ቁጥር 18 ላይ በዚህ ትንቢት ቃል ባረካቸዋለሁ። ጊዜ ካለን እንቀጥላለን። ይሄ ግንቦትና ሰኔ ወር ወደ አዲሱና ሰፊው ስፍራ የመግባት ቅባት ውስጥ ነው ያለነው። አዳዲስ በረከቶች፣ ስኬቶች፣ ድሎች በህይወታችሁ ላይ ይሆናሉ። አይ ቢሊቭ አሜን። ኢሳይያስ ምዕራፍ 7 ቁጥር 14 መጀመሪያ እዛ ላይ ያለ ቃል ነው። 7:14 ቁጥር 13 ከፍ ብዬ ላንብብ። እናንተ የዳዊት ቤት ሆይ ስሙ፣ በውኑ ሰውን ማድከማችሁ ቀላል ነውን? አምላኬን ደግሞ የምታደክሙት። ስለዚህ የደከማችሁ መንገድ አለ። በእግዚአብሔር ላይ ማጉረምረም የጀመራችሁ እንዴት ነው የምትሉ ሰው አድክማችሁ ጨርሳችሁ ከሰው ጋር ያላችሁን ነገር አሁን ደግሞ እግዚአብሔርን ማድከም የያዛችሁ ካላችሁ ቃሉ ስለሚናገር ነው። ብዙ ድካም ሊኖር ይችላል። ብዙ አለማመን ሊኖር ይችላል። ማጉረምረም በህይወታችሁ ላይ ሊሆን ይችላል። ነገር ግን የምታደክሙ ስለምንድን ነው? ስለዚህም ጌታ ራሱ ምልክትን ይሰጣችኋል። ኧረ አሜን 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 አሜን። በደንብ ጮህና እስኪ ዛሬ በሉ እስኪ አንዴ ጌታ ራሱ በሉ እስኪ አንዴ ኢየሱስ ራሱ በሉ እስኪ አንዴ ምልክትን ይሰጠኛል በሉ አንዴ። አጨብጭብና በምልክት ዛሬ እወጣለሁ። ማሃዲጋስ ራሶጎ ሰፔያል ጌታ ራሱ ምልክትን ይሰጣችኋል። ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙን አማኑኤል ትለዋለች። አለቅነት በጫንቃው ላይ ነው። ኢየሱስ ክርስቶስ ጌታ ነው። ኧረ አሜን አሜን አሜን። ማሉ ጋዲጋ ሴድ እያለ ይናገራልና ጌታ ራሱ አሁን ባላችሁ ድካም ላይ፣ አሁን ባላችሁበት አለመቻል ላይ፣ አሁን ባላችሁበት ጉዳይ ላይ አሁን እንዴት ልሁን፣ በዚህ ሁኔታ እንዴት ነው የሚቀጥለው? እዚህ ምድር ላይ ያላችሁ ኑሮውን እያያችሁ፣ ሰዎችን እያያችሁ፣ አካባቢውን እያያችሁ፣ በቂ መረጃዎችና ማስረጃዎችን እያያችሁ የደከማችሁ ሰዎች ሰው ቢመጣ ያጽናና። ዘንድሮ አይዞ ብሎ የሚያጽናና ዘመን አይደለም። ጌታ ራሱ እስኪ አንዴ ጩና ጌታ ራሱ በሉ ብለጡኝና ጌታ ራሱ ምልክትን ይሰጠኛል ብሏል። ዛሬ ምልክት የሚፈልግ ሰው አለ? ምልክት ማለት ታምራት ነው። ምልክት ማለት ስራ ነው። ምልክት ማለት የማታውቀው የእግዚአብሔር እጅ ማለት ነው። እስኪ ምልክትን ራሱ ይሰጠኛል ብሏል። አረ ጮክ በሉና ምልክት በሉ እስኪ አንዴ አናሲ ካፑራዲያ ላታካዲጋ ሴይ የሐዋርያትን ዘመን አገልግሎት አዲስ ኪዳንን ለየት ያደረገው ምን እንደሆነ ታውቃላችሁ? እነሱም በየስፍራው ይሰብኩ ነበር፣ ጌታም በሚከተሉት ድንቅና ታምራት ቃሉን ያጸና ነበር። እኔ እናገራለሁ ዘንድሮ ዝም ብለ ደረቅ ቃል አሰማም ከታምራት ጋር። አረ በደንብ ጩና እስኪ አሜን በሉ። ከምልክት ጋር ከአራዲያ ከእግዚአብሔር እጅ ጋር። ታምራት ማለት ራሱ በእጆቹ ስራ ላይ የእጁ መገለጥ ማለት ነው። እስኪ ታምራት ማለት በለው አጠገብ ያለው በእጆቹ ስራ ላይ የእግዚአብሔር እጅ መገለጥ ነው በለው። በእጆቹ ስራ ላይ የታምራት እጁ መገለጥ ነው በለው። ዛሬ ዘንድሮ ነግራችኋለሁ። በእጃችሁ ስራ በየትኛውም እንቅስቃሴያችሁ ላይ ዛሬ ራሱ ጌታ ራሱ እኮ ነው። እኔ አሁን ተሾመ ቢሆን ሊይዝ ይችላል። እንደው አቅሙ ውስን ነው። ነገር ግን ዛሬ ኢየሱስ ምስክሬ ነው። ኢየሱስን እመኑ። እግዚአብሔር ምስክሬ ነው። በእውነት ነው የምናገረው። ራሱ ምስክርን ይሰጣል። ራሱ ምልክትን ይሰጣል። ራሱ እለቅልሃለሁ ይላል። ራሴ ከፍ አደርጋለሁ ይላል። ራሴ ምልክትን እሰጣለሁ። እግዚአብሔር አንዴ በሕይወታችሁ ላይ ምልክት ካደረገ ይተክላችኋል። ይኸው የታምራት የትንቢት የመልእክት ምልክት
ምልክት በሕይወት ላይ ሲመጣ ይተክልሃል። ሐዋርያት ምን አደረጉ? በድንቅና በታምራት እግዚአብሔር ቃል አጸናላቸው። ኧረ አሜን። ስለዚህ ወደ ወህኒ ቢወስዷቸው ይኸውናል። ብዙ ጊዜ እኮ መፍረክረክ ሕይወታችሁ ላይ ቻሌንጅ የምትፈሩት ያያችሁት ነገር ብዙ ታምራት ምልክት ስላላያችሁ ያየ ሰው ይለያል። ተመልከቱ። ወደ ወህኒ ሲወስዷቸው ሲያስሯቸው ሲያሳዷቸው ምንድን ነው የሚሉት? እኛ ያየነውን የሰማነውን ብቻ አይደለም ያየነውን ከመስማት ከመመስከርም ዝም ልንል አንችልም። ሊክዱ ዳር ደርሰው ገርፈዋቸው ይክዳሉ ሲሏቸው አይተናል። ጄና እኔ ዘንድሮ እግዚአብሔር እንደዚህ ይላቸዋል። የመስማት ብቻ ሳይሆን የአይን ምስክር ያደርጋቸው። ታምራት ታያላችሁ። ኧረ ጮክ በሉና አሜን በሏ። ምልክት ታያላችሁ። እግዚአብሔር በእናንተ ላይ ምልክትን ያደርጋል። በዘመናችሁ ላይ የማይረሱ ታላላቅ ታምራቶች ይሆናሉ። አንድ ሰው ይጩና ይሆናል ይበለኝ እስኪ። ወይኔ ዛሬ እስኪ አንድ ሰው ይሆናል በሏን። እኔ በየቀኑ ታምር እያየሁ ነው እናንተ። እኔ ተናግሬ ምንድነው የቀረው አለኝ። ባለፈው እግዚአብሔር መጣና እኔ ጋር እየጸለይኩ ነበር ቤት ተንበርክኬ ሳልጸልይ አልወጣምና መጣና እስኪ ከተናገርኩ የቀረብን አምጣልኝ። ዘረዘርኩ ጌታዬን። ልክ በዛን ቀን ወጥቼ ከቤት መኪና አስነስቼ የሆነ ቦታ እየደረስኩ እንደ ሰው አወራኝ እግዚአብሔር። የቀረውን እስኪ ብሎ ዛሬ በስልኩ አዲስ ነገር የሚሰማ ሰው አለ። ያለ መልእክት አልሰድም ይላል። ባዶችን አትገባም ይላል። እጄ የሚገባ በረከት አለ። እጄ የሚሰጥ ታምራት አለ። ይሰጠኛል የሚል አሜን ይበል። ወይ ታምራት እፈልጋለሁ በሉ እስኪ። ፕሮግራም ካለብህ የእግዚአብሔር ራእይ ካለብህ ራሱ ክፉ ሊያገኝ አይችልም። ምልክት ይደረግብሃል ዛሬ። ኧረ አሜን። አንደኛው ታምራት ምልክት ጌታ ራሱ ያደርግላቸዋል። ሁለተኛ ምልክት ታምራት ብቻ በሕይወታችሁ ላይ ሳይሆን የሚያደርገው እግዚአብሔር ለፕሮግራሙና ለዓላማው ስለሚፈልጋችሁ የሱ ልጆች ስለሆናችሁ ማንም እንዳያገኛችሁ፣ ማንም እንዳይገልህ፣ ማንም ነገር እንዳያሳድድ ባንተ ላይ ቻፓ ያደርጋል። ምልክት ማህተም ያደርጋል። ዛሬ በእናንተ ላይ በዚህ በስጋና ደም በኩል ምልክት ነው ማስቀምጥ። የደሙ ምልክት እዚህ ላችኋል። አቤል መልካም ሰው ነው። መልካም መስዋዕት አቀረበ። ቃየልን መስዋዕት አቀረበ። የዛኛው መስዋዕት እግዚአብሔር ሲቀበል ገደለው ይላል። አንተ ወደ ሜዳ እንሂዳለው። ሜዳ ላይ ሁል ጊዜ ምንድነው ያለው? ሞት ነው። ተራራ ላይ ነው ጸሎት ያለው። ምን አደረገ? ወደ ሜዳ እንውጣ ብሎ ገደለው ይላል። የሚገርም ነው። ወንድሙን ገሎት ያገኘኝ ሁሉ ይገለኛል ብሎ ተሳቀቀ። ምድር ሁሉ ተከፍታ የምትወጣው መሰለ። የወንድሙ ደም እያሳደደው ነው። እግዚአብሔር ምን አይነት ቸራም! እስኪ አንድ ያጨብጭቡ ባካችሁ ለእግዚአብሔር። መጽሐፍ ሲናገር ምን ይላል? ዘፍጥረት 4:15 ላይ ያዙ። እውነት ነው፣ ወንድሙን ገሏል። የወንድሙ ደም እየጮኸ ነው በምድረ በዳ። ተበቀል ደም ይጮሃል። ታውቃላችሁ፣ ገሎኛል ተበቀሉልኝ እያለ ነው። ነገር ግን ያገኘው እንዳይገለው፣ ያገኘው ሁሉ እንዳያጠፋው በቃየል ላይ ምልክት አደረገበት ይላል። እግዚአብሔር ምን አይነት አምላክ! ከዚህ በኋላ እኔ ዛሬ አምናለሁ አጋንንት ባንተ ላይ እንዳይሰራ ዛሬ እግዚአብሔር ምልክትን ባንተ ላይ ያደርጋል። የደሙ ምልክት ላይ ይቀመጣል። የታምራት ምልክት ላችሁ ላይ ይቀመጣል። እስኪ ላይ ምልክት አለ በሉ። ከዚህ በኋላ ሁሌ እንዳትረሱ የምፈልገው የክርስቶስ ደም እናንተ ላይ አለ። የክርስቶስ ደም ግንባር ላይ አለ። አንድ እግዚአብሔር ሰው በራእይ ያየው ነገር በጣም ነው የገረመኝ። ግንባር ላይ ሰዎች፣ ግንባር ላይ ሰዎች፣ እጅ ላይ፣ ጣት ላይ ሰዎች፣ እግር ጣት ላይ ሰዎች፣ ደረት ላይ የክርስቶስ ደም ይታያል። በቪዥን አይቶ የተረጋገጠ ነገር ነው የምነግርህ። ትልቅ የእግዚአብሔር ሰው ናቸው የታመኑ። ሁልጊዜ ቅዱሳን የመለየው መንገድ ላይ ራሱ ጣት ላይ ያሳየኛል፣ ግንባር ላይ ማኮዲያ። አሁን ዛሬ ይሄ ምልክት በኢየሱስ ስም ይረጋገጣል። ያገኛችሁ አይገላችሁም። ያገኛ አያሳድድም። ያገኛ አይረግምም። ያገኛ አያስጨነግፍም። ያገኝ ባንተ ድል ፈንታ ላይ ሊቆም አይችልም። ያገኘኝ በሙሉ እንዳይገግም የኢየሱስ ደም አለብኝ። ያገኘኝ በሙሉ እንዳይገለኝ የኢየሱስ ደም አለብኝ። ከዛሬ ጀምሮ የኢየሱስ ደም በእናንተ ላይ ተቀምጧል። ዛሬ የጌታን ስጋና ደም ስትወስዱ ይሄ ምልክት እናንተ ላይ ይቀመጣል። ዋካዲያሴ እንኳን አይደለም ይኸውናላችሁ የእግዚአብሔር ልጅ የጌታ ኢየሱስ ክርስቶስ ደም ይቅርና በጥንት ጊዜ አንድ ታሪክ ሰምቻለሁ። ስሙኝ በደንብ ስሙኝ። ቤተ መንግስት አካባቢ፣ ቤተ መንግስት ዙሪያ፣ ቤተ መንግስት ውስጥም ያለ በኃይለ ሥላሴ ዘመን ያለ የትኛውም ከጭልፋ እስከ ማንኪያ እስከ ሶፋ እስከ የትኛውም ነገር ምልክት አለው። እኛ ባለፈው ጎብኝተናል። ሄደን ቤተ መንግስቱን በደንብ ነው ያየነው ዙሪያው እና ሄደን ጎበኘን። እያንዳንዷ ማንካ፣ ሹካ፣ ብረት ድስት፣ ጭልፋ ላይ ማህተም አላት። ምን ይላል? ቀሃስ ቀዳማዊ ኃይለ ሥላሴ ማለት ነው። ያ ምልክት እዛ ሹካና ማንኪያ ላይ ተቀምጦ በድሮ አዋጅ ሁሉ ነበር አሉ የወጣ በነጋሪት ጋዜጣ በደንብ የወጣ አዋጅ አለ።
አንድ ሰው ቤተ መንግስት አካባቢ ወድቆ ወይ ደግሞ የሆነ ቦታ ላይ ጠፍቶ ተሰርቆ ካገኘ ቃስ የሚልቃ ቀጥታ ለቤተ መንግስት ያስረክብ። ንብረቱ ለባለቤቱ። አጠገብ ያለው ሰው እስኪ ንብረቱ ለባለቤቱ በለው። ንብረቱ ለባለቤቱ በለዋል። ኃይለ ሥላሴ እንኳን ያሰራው ሹካና ማንካ ጭልፋ ምልክት ተደርጎበት የማይነካ ከሆነ የነካው ሊታሰር ሊቀጣ ከሆነ ባንተ ላይ የተቀመጠው የጌታ የኢየሱስ ክርስቶስ ስምና ደም ሰይጣን ያውቀዋል፣ አንተ አታውቀውም። በረምጁና እስኪ አሜን በሉ። ምልክት አለብኝ በሉ እስኪ አንዴ ባክ። ምልክት አለብኝ በላ። ይኸውናል ምናልባት እኮ ተሳስተው ሊሆን ይችላል። እዛ ያሉ ወጥ ቤቶች አቆችና አጥበው በቦይ በኩል ሸኝተውት ሊሆን ይችላል። ከውሃ ጋር ወታያች ማንካ የሆነ ሰፈር ላይ 4 ኪሎ ላይ ከተገኘችና 4 ኪሎ አግኝቶ አንዱ ሲያይ ወይኔ ማንካ አገኘው የወርቅ ነው እንደ እያለ ልክ ሲያይ ቃስ ከሚል ካየ ይመለስ። ይሄ ንብረት የንጉስ ነው። አሁን ቡዳ የትም ቦታ ሲሯራጥ እንደ ሌላ ሰው መስሎት ሲያገኝ ላይ ቃስ አይደለም ያለው፣ የይሁዳ አንበሳ የናዝሬቱ ኢየሱስ ልጅ ነው። ምልክት አለበት፣ አይነካም። ምልክት አለበት፣ አይጨነግፍም። ይሄ የሚረገም አይደለም፣ ይሄ የሚጣል አይደለም፣ ይሄ የሚተው አይደለም፣ ይሄ ሊነካ አይችልም። ዛሬ ምልክታችሁ ደምቆ ይወጣል። ፕሮግራም መብላት አይችልም። አንተ የእግዚአብሔር ፕሮግራም ነህ። አንተ የእግዚአብሔር ራእይ ያለብህ ሰው ነህ። አንተ ውስጥ ያለ እግዚአብሔር ክብር አለ። እኔ ስንት ጊዜ ያመለጥኩት ከሞት ከምናምን ባለ ራእይ ነኝ። መኪና እንደ እየሄድን ተገለበጥን። እዚህ ወደ ሱሉልታ መስመር የት ነው ሩቅ ሀገር ሄደን አገልግለን ስንመጣ ከፍቶኛል እና ወደዛ በጣም ጠንቋዎች ምናምን ያሉበት ሀገር እዛ አገልግለን ስንመጣ መኪና 4-5 ግግግግግ እያለ በጆሮ ይሰማሉ። ለካ እኔ መስታወቱ እንደዚህ በርቅሽ ሚኒባስ ነው ውጭ ውስጥ ምን እላለሁ? እኔ ባለ ራእይ ነኝ፣ አልሞትም። በሰመመን ውስጥ ራእይ አለኝ አይደል እንዴ? አልሞትም እኮ ያኔ አልወለድኩ አላገባው እየዞርን ነው የምናገለግለው። መኪናው ተገልብጦ መጨረሻ ላይ ያው አንገቴ ላይ ምልክት አንገቴ ላይ ነው የቆመው። ሄዶ የሚገርማችሁ የገበሬዎች ቤት ያለበት ቦታ ላይ ነው የተገለበጠው። በጣም ዶፍ ዝናብ ነው፣ ሰው እንዲደርስ አይችልም። ሆነች እርጉዝ ሞተች፣ 1-2 ሰው ሞተ። እኔና ጓደኞች አለን። አንዱ ጓደኛችን በጣም ብዙ ተጎድቷል። ኮላፕስ አድርጌ እኔ ገበሬዎች እየሮጡ መጥተው በአጣና አንድ ጓደኛችን አለ ተመስገን የሚባል የእግዚአብሔር መላእክቶች ናቸው፣ ኑ መላእክቶች ኑልን ይላል። ሰዎች ከቤት ውስጥ እየዘለሉ ይወጡ ባጣን አንስተው ነው ከስር የወጣው። ሊድንም ላይድንም ይችላል ተብሎ ጳውሎስ ገባ። እኔ ውስጥ ያለው ሰው ብቻ አይደለም፣ እኔ ውስጥ ፕሮግራም አለ። እኔ ውስጥ ራእይ ያለው እግዚአብሔር፣ እኔ ውስጥ አጀንዳ ያለው እግዚአብሔር፣ እኔ ውስጥ እቅድ ያለው እግዚአብሔር። ምልክት አለብኛ። እንዲሁ መንገድ ላይ ሞታለሁ እንዴ? ይሄን ዘመን አይቷል እግዚአብሔር፣ ይሄን ትውልድ አይቷል እግዚአብሔር። የሚጽናኑትን አይቷል፣ የሚድኑትን አይቷል። ዘንድሮ ነግራቸዋለሁ የእግዚአብሔር ፕሮግራም የእግዚአብሔር ምልክት ላችሁ ላይ ስላለ አውሬ አያገኝም፣ ዘንዶ አያገኝም፣ መንገድ ላይ ጠፍተህ አትቀርም፣ ድንገት ነገር ተሰብሮ አይቀር። እኔ ይሄን የሚያምን ሰው እድሜውን እቀጥላለሁ ይለኛል ጌታ። ኧረ የሚገርም ነው። እድሜ ራሱ ይረዝማል፣ እድሜ ራሱ አያጥርም። ምልክት ላይ ስላለ እድሜ ይረዝማል፣ መንገድ ላይ አትቀርም። እስኪ አጠገብ ያለውን አትፍራ፣ ምልክት አለብህ አንተ፣ ራእይ አለብህ ብለዋል። ደሙ ባንተ ላይ አለ ብለዋል። መንገድ ላይ የምትቀር ሰው አይደለም ብለዋል። ፕሮቴክት ያደርጋል። የቃስ የምትለው ምልክት ጭልፋውን ካዳነ የክርስቶስ ደም አንተን አያድንም። ሃሎ የሰው እንኳን ባይምሮ ይሆናል ጨምቆ አቅዶ ይሆን ወስኖ በቃ ይሄን ነገር ቃይ እንዳይነካ ብሎ ምልክት አድርጎ ያገኘ ሰው ካላመጣ ይታሰራል ካለ በሰማይ ያለው ያረገው ተመልሶ የሚመጣው የይሁዳ አንበሳ ሞትን ድል አድርጎ የተነሳው 7ቱ መቅረዝ መሃል የሚመላለስ ወገቡን በወርቅ መታጠቂያ የታጠቀ ፊቱ እንደ ፀሐይ የሚያበራ ጸጉሩ እንደ ነጭ በግ ጸጉር ነጭ የሆነ እግሩ እንደ በቶን እንደ ጋለ ናስ የሆነው ጌታ በአንተ ላይ ምልክት አድርጓል። ኤራዴ እንዳትፈራ አትፍራ በለው። እስኪ አጠገባለሁ አትፍራ በለው። አትፍራ ምልክት ስላለበት አትፍራ። ጌታ ራሱ ዛሬ ምልክትን ያደርጋል። ባይዘው ፋይናንሳችሁ ላይ ኑሯችሁ ላይ በረከት፣ ታምራት፣ ድንቆች፣ ምልክቶች። ሁለተኛ ምልክት ያደርግባል። ክፉ ሲያይ ይሄ አይነካም ይሆናል ሊመጣ ይችላል አይበላም። ይሄ በነዳሌ ህይወት ላይ አልታየም። ብዙ እኔ ጥቅስ አላበዛ። አንበሳ እኮ ትራስ ነው የሆነላቸው። ጭራሽ በትንፋሽ አሙቀው ይበርደዋል። አንበሳ ሳምባው ተቃጥሎ አደረ። በቃ አረ እኔ ደከመኝ አንተ ነፋለት ለማሙቅ ዳንኤል በረዶ ውስጥ ነው አይጣሉት፣ ጉድጓድ ውስጥ ጥለውታል። አንበሳ ጉድጓድ። አንተም ማሙቀው ቀጥሎ እየተጣሉ አንበሶች ቼካፑራ በናዝሬቱ በኢየሱስ አትነኩ። ምልክት ላይ አለ። በሽታ ያገኝ ይሄ ኖሌጅ ከገባ ይውናላችሁ ዕውቀት ነው የሚያድን። እውነት ነው የምነግራችሁ። ምልክት ላያችሁ ላይ ስላለ ሞት ያልፋል። የእስራኤልን ቤት ሞት እንዴት አለፈ? የግብጽ ቤት እየገባ
በመቃንና በጉበኑ ላይ የደም ምልክት ታደርጋለህ። ሞት ሲመጣ ወደ እናንተ ቤት አይገባም ያልፍ። ስንቴ ሞት አልፎ ነው፣ ስንቴ እኔ ችግር አልፎኛል ከጌታዬ የተነሳ ከምሕረቱ ሰው ፈርዶብኝ ጥሎኝ። ሰው አይታገስ። አጠገብ ያለው ማንም ሰው ላይረዳ ይችላል። ውስጥን የሚያይጌታ አለ። ስንት ሞቶች አለፉ እናንተ። በመቃንና በጉበኑ ላይ ምን ደም ትቀባለህ። ሞት ሳይ ያልፋል። አጠገብ ያለው ሰው ሞት ያልፋል በለው። ዛሬ ይሄ ጭንገፋ ያልፋል ካንተ በለው። ሊገባ አይችልም በለው። እስኪ ተከልክሏል። ምልክት አለብህ። ምልክት አለብህ ተባባሉ። እስኪ ስታምሩ እኮ እስኪ ምልክት አለብሽ ባያታ አጠገብ በደንብ እንደው አሽርልኝ በደንብ ምልክት አለብህ በሉ። ምልክት አለብሽ በሉ። የደሙ ምልክት አለብህ። ማካቱ ጋዲያ ዘሄላ ቡራዲያ ጨብጨባና አልታለ እግዚአብሔር ባካል። ምልክትና ታምር ዛሬ ይደረግላችኋል። ሁለተኛ ምልክት ያደርጋል እግዚአብሔር። እናንተን ይለያል ከአሕዛብ መካከል ከሰዎች ክፉ እንዳያገኝ፣ ሞት እንዳያገኝ፣ ጭንገፋ እንዳያገኝ፣ ድህነት እንዳያገኝ። የምታምኑ አላችሁ እጃችሁ ዘሩ ልባርካችሁ። ድህነት አያገኛችሁ፣ ጭንገፋ አያገኛችሁ፣ ሬናናሲካ ኪሳራ አያገኛችሁ። ከሰዎች መካከል ለየት አድርጎ ይባርካል። ይባርከዋል ይለኛል። አሁን አዲስ ብለሲንግ 2017 ሐምሌ ወር ጀምሮ ይጀምራል። ከሐምሌ ወር 2017 ልብ ብለስ አሜን። እስኪ ለእናንተም ይሁንላችሁ። ከሐምሌ ወር አይደለም ከዛሬ ጀምሮ ደግሞ እናንተ ይግባ። በደንብ አጨብጭብና ክብር ይግባ በላ። ክብር አስገባ እስኪ ለእግዚአብሔር ጨብጨባና ልልት። አዎ ዘንድሮኛ እንላቀቅ። ኖርማል ህይወት እንዴት ኖርማል ቃል እየሰማ መንፈስ እየወረደብህ ልዩ እኮ ናችሁ እናንተ አታውቁትም። የክብር ዕቃ እኮ ናንተ። ምልክት ያለብህ ሶስተኛ ልናገር። ምልክት ይደረግላችኋል። ምልክት አለ። ሶስተኛ ስለ ምልክት ነው። በዘመናችሁ ሁሉ ለእግዚአብሔር ምልክት ትሆናላችሁ። የበረከት የስኬት ራኑካሲ ለሄቫናሳይ ራዱጋሳይ አረስከ አሜን። እሺ ላስረግጠው በቃል ጥቅስ ኢሳይያስ ምዕራፍ 8 ላይ ላንብብላችሁ። ኢሳይያስ ምዕራፍ 8 ቁጥር 18 ምስክሩን እሰር በደቀ መዛሙርቴ መካከል ሕጉን አትም። ይሄ የብሉይ ኪዳን ነብይ ነው፣ ግን ስለ ደቀ መዛሙሩ ይናገራል። በእርግጥ ይሄ ስለኛ እንደተነገረ አንዳች አመልካች ነገር አይደለም። የብሉይ ኪዳን ነብይ ነው ኢሳይያስ የሚናገረው ስለ ደቀ መዛሙርቱ። ምስክሩን እሰር በደቀ መዛሙርቴ ሕጉን አትም። ከያዕቆብ ቤት ፊቱን የመለሰውን እግዚአብሔርን እጠብቀዋለሁ፣ እተማመነዋለሁ። ትተማመናላችሁ ዛሬ በእግዚአብሔር? ከሰዎች ፊት መልሶ ሊሆን ይችላል፣ ወደ እናንተ ግን ፊቱን ያዞራል ጌታ። አጨብጭብና ክብር አስገባ፣ ክብር አስገባ። እጠባበቀዋለሁ። እስኪ አንዴ ጩኸን ቃል እጠባበቀዋለሁ ብሎ እተማመነዋለሁ ብሏል። ከሌሎች በሉ እስኪ አንዴ ፊቱን ያዞረውን እግዚአብሔርን እጠባበቀዋለሁ። ጮክ እተማመነዋለሁ፣ እተማመነዋለሁ፣ እጠባበቀዋለሁ። ለምንድን ነው የሚተማመንና የሚጠባበቀው? ተመልከቱ ምን ይላል። ከዛ እነሆ እኔ እግዚአብሔር የሰጠኝ ልጆች ለእስራኤል በጽዮን ተራራ ከሚኖረው ከሰራዊት ጌታ ከእግዚአብሔር ዘንድ ምልክትና ተአምራት ነን። ሪካኑ አሁን የሶስተኛው ደረጃ ላይ ነው የማወጣችሁ። በኢየሱስም ምልክት የሚደረግላችሁ ብቻ ሳይሆን፣ ሁለተኛ ምልክት ያለባችሁ ብቻ ሳይሆን ማካዲያ በህዝብ በአሕዛብ ሁሉ ዘንድ እናንተን የሚያይ ሰው የብለሲንግ ምልክት። ኧረ አሜን አሜን። እስኪ እኔ ራሴ ምልክት ነኝ በሉ። እኔ ራሴ ታምር ነኝ በሏል። ዋ እስኪ እኔ ራሴ ምልክት ሆናለሁ በሏል። አሁን ምልክት እንዲደረግልሽ ብቻ አይደለም ጌታ የሚፈልገው፣ ራስሽ ምልክት ትሆኛለሽ። የሕያውነቱ ምልክት፣ የበጎነቱ ምልክት፣ የከፍታ ምልክት፣ የብልጽግና ምልክት፣ የሞገስ ምልክት። ጨብጨባና እልልታ ለእግዚአብሔር።